ብሌን እንግዲህ አሁን ደስተኛ ሁኚ ያልተባለችምና ፈተና አይጣሽ የተባለችው ብሌን እናቷ ተለቃ ደስታዋን ሳትጨርስ እሷን ደግሞ መተው ሳሚና አቶ በኃይሉ በተኛችበት አፍነው ወሰዷት። እጅግ በጣም ያሳዝናል። እንግዲህ ገና እናቷ ተለቃ አንድ ቀን እንኳን ሳይሞላት በደንብ ሳይጫወቱና ሳይደሰቱ እነዚህ ሁለት አውሬዎች እንግዲህ በተኛችበት ወስደዋታል። እጅግ በጣም ያሳዝናል። ብሌን እንግዲህ ፈተናዋ በስቷል። የሰው ገንዘብ ለመውሰድ እንግዲህ ብሌንን እያሰቃዩት ይገኛሉ። የእናቷን ገንዘብ ለብሌን አይገባም ለእናቷም አይገባም ብለው ስላሰቡ ያለፉበትን ገንዘብ ለመውሰድ እንግዲህ ሁለታቸውም ደፋ ቀና እያሉ ይገኛሉ። በእርግጥም የሰው ገንዘብ የሰው ነው፣ ለፍተው ይቀራሉ እንጂ የሰላም ገንዘብ ለነሱ አይሆንም። ለሰላም ገንዘብ ለዛችሁ ለብሌን የወላጇን ገንዘብ የእናቷ ገንዘብ መጨረሻ ላይ የሚሆነው ለብሌንና ለብሌን ብቻ ነው። ግን ደግሞ እነሱ ሁለታቸው ይፍጨረጨራሉ፣ ገንዘብ ያለፉበትን ለመብላት ማለት ነው። እንግዲህ ያለፉበት ገንዘብ ይጣፍጣል መሰለኝ፣ በጣም ንስክ አድርገዋቸዋል። ያለፉበት ነገር በእርግጥ ትንሽ መስሎ ነው የሚታያቸው። እነሱ እንግዲህ ወይዘሮ ገነትን ይዘው በእሱ አስፈራርተው ወደ ገጠር ልከው የማንም መጫወቻ ለማድረግ ነበረ አላማቸው። ነገር ግን ደግሞ ሳይሳካላቸው ቀርቷል። ያ ስላልተሳካልን ደግሞ ሌላ እድል መሞከር አለብን ብለው ስላሰቡ ነው ብሌንን ያገቷት ማለት ነው። ነገር ግን ያው ብሌን ደግሞ መጀመሪያ ለቃል ምንም ነገር መተንፈስ አልነበረባትም። ማለት መናገር የነበረባትን ለሰላም ብቻዋን ስትሆን ለሰላም ነበር መናገር የነበረባት። ብሌን ተናግራ ሰላምም ደግሞ እውነቱን አውቃ ሁለታቸውም እንደገና መልሰው ብሌንና ሰላም ማለት ነው እነዚህ ሁለታቸው ላይ በኃይሉ ላይና ሳሚ ላይ እንዲሁም ቃል ላይ ድራማ ቢሰሩባቸው ጥሩ ነበረ ማለት ነው። እንደዚህ መጨረሻቸው ማየት ነበረባቸው። በእርግጥ ሰላምም ልጅሽ ቃል አይደለችም እየዋሽሽ ነው ብትላትም ምን አለሽ መረጃ አለሽ ወይ መረጃ አንጪ ማለቷ አይቀርም። አታምናትም እንዲሁ በቀላሉ። ለምን አሁን ቃል በውሸት አሳምናታለች። በቃ ከኔ በላይ ልጅ የለሽም እንዲህ ለሰራተኛ ብለሽ እኔን ከፍ ዝቅ ልታደርጊ ነው ወይ እያለች ስታመናጭቃት ነበረ። እና ሰላምም ታዲያ ልጇ እንግዲህ 10 አመት ትታት ስለኖረች በቃ አሁን እንደፈለገች እንድትኖር እያደረገቻት ነው ማለት ነው። ልጇ ባትሆንም ማለት ነው በቃ እንድታለቅስና እንድትከፋ አትፈልግም። ለምን አቶ በኃይሉ እንግዲህ ብሌንን አስፈራርቷ ከቤት እንድትወጣ የነበረ ሰዓት እንግዲህ ሰላም ምንም የምታውቀው ነገር ስለሌለ ቀጥታ ቃል ክፍል ነበር ሄደችው። ቃል ክፍል በሄደች ሰዓት እንግዲህ ኮምፒውተሩን እየነካካች ነበር። እናም ቃል ታዝናለች ወይም ይከፋታል ብላ ስላሰበች ብሌን እኮ አልቀመጥም ብላኝ ሄደች ስትላት እንዴ አግኝቼ ነው በጣም ደስ ይላል እያለች ብቻዋን እየተጉመተመተች እያወራች ባለችበት ሰዓት እንግዲህ ምን ሆነሽ ነው የብሌን መሄድ ደስ ያለሽ ይመስላል ስትላት፣ ኧረ ለምን ኧረ ደስ አላለኝም፣ ምን ሆና ነው ምን አስከፍተናት ነው እንዴ ለምን ትሄዳለች ትላለች ስታስመስል። እና ታዲያ እስኪ እኔን እምቢ ብላኛለች እንደገና ደግሞ አንቺን እሽታለችሽ እስኪ እንድትለምኛት ብዬ ነው የመጣሁት ስትላት፣ አንቺን እምቢ ያለችሽን እንዴት እኔን እሺ ትላለች ብለሽ ነው? እምቢ ታለች ትሄድ ትላለች ማለት ነው ቃል። ምክንያቱም የብሌንም ከዛ መውጣት ለእሷ ሰርጓ ነው አይደለም ለምና ለምን ትሄጃለሽ ብላ ልታስቀራት ቀርቶ። እና ታዲያ እንግዲህ ፍላሹን ለሰው እየላከች ስለነበረ ፍላሹ ሲበላሽባት ትደነግጣለች። ሰላምም ታዲያ ምን ሆነሽ ነው የኔ ልጅ በምትላት ሰዓት አንቺ ነሽ ለማንም ግረድ ብለሽ አስደንግጠሽ ፍላሹን ያስነቀልሽ ትላታለች። የምን ፍላሽ ነው ብላ ጥያቄ ታፋጥጣት ምን ትመልስ ነበር? ግን ሰላም ምንም እንትን አትልም፣ አትጠራጠርም። እና ቃልም እንግዲህ ያልሆነ ነገር ትናገራለች። እኔ የምለው ለአንድ ተራ ሰራተኛ እንደዚህ የምትጨነቂላት እሷ ላይ ምን አይተሽባት ነው? አንዳንዴማ እንደውም ከኔ ይልቅ እሷን የምታስበልጫት ይመስለኛል።
የሚል ንግግር ትናገራለች። ሰላምም በመደናገጥ ኧረ በፍጹም እንዴት ነው ከአንቺ እሷን የማስበልጠው? እንደውም ተመልሳ ብትመጣ ራሱ አላስገባትም እዚህ ቤት ብላ ትመልስላታለች። ነገር ግን ብሌን ተመለሰች። በተመለሰ ሰዓት ግን እናቴን አግተው እናትሽን እንድንለቃት ከፈለግሽ ከዛ ቤት ውጭ ብለው ስላስፈራሩኝ ነው ብላት እንግዲህ በስጠይ ስነግራት ያው ሰላምም መልሳ እንድትገባ አድርጋታለች። ነገር ግን ቃል እዛ ቤት ስታያት ተመልሳ ስታያት በጣም ነበር የተናደደችውም። ልታደርግ መጣሽ ሄደሽ አልነበረም ወይ በምትላት ሰዓት እንግዲህ ብሌንም የዋህ ስለሆነች ቃልዬ በጣም ደስ ብሎኛል እናቴ እኮ መጣች ስትላት ቃል ጭራሽ ተናደደች። እና ምን አገባኝ ስላንቺ እናት ብትመጣ ባትመጣ ይመለከተኛል እንዴ? ቆይ አንቺ እዚህ ቤት ስትፈልጊ የምትገቢበት ስትፈልጊ የምትወጭበት ያረቂ ቤት መሰለሽ እንዴ ብላ እንግዲህ ቅስም የሚሰብር ነገር ትናገራታለች። እጅግ በጣም ያሳዝናል። እንግዲህ ምንም አልተሳካላትም እስካሁን ድረስ ብሌን የሞከረችው ነገር በሙሉ አልተሳካላትም። ግን ደግሞ ያው መጨረሻ ላይ የምታሸንፈው ብሌን ትሆናለች ማለት ነው። ነገር ግን አሁን ሳሚና አቶ በኃይሉ እንግዲህ ይዘዋት በሌሊቱ ሄደዋል ማለት ነው። ልክ እናቷ የታገተችበት ቦታ ነው ይዘዋት የሄዱት። ነገር ግን ደግሞ ወይዘሮ ገነት ቦታውን ስለምታውቀው ወይዘሮ ገነት እና ሳሚ ያድኗታል ማለት ነው። ምንም አትሆንም ብሌን። ለምን ቦታውን ገነትም ታውቀዋለች፣ እንዲሁም ደግሞ ዳግምም ያውቃል። ነገር ግን በቃ ማለት ሳሚ ብሌንን አቶ በኃይሉ እንደዛ በሚያፈናት ሰዓት በቃ ከዚህ በፊት ሳሚ የተናገረውን ነገር ሳሚ ማነው ዳግም የተናገረውን ነገር ሳሚ እያስታወሰ ነበር ማለት ነው። ምክንያቱም አሳያለሁኝ ብሌንን ወስጀብ ብሌንን ነጥቄ ሁኔታህን አሳያለሁ እያለ እንግዲህ ሳሚ እየፎከረ ነበር ማለት ነው። ለምን ብሌን ላንተ ስትሆን ቁሚያ ላይ እያለ ነው። እኔ ብቻ በጣም የሚያስጨንቅ ነገር ነው ማለት ነው። ሳሚ የሆነ ነገር እንዳያደርጋት ብዬ እየፈራሁ ነው ብሌንን ማለት ነው። ዳግም እንደሚደርስላትም አልጠራጠርም። አሁን ሳሚን ልክ ይዞታል። በዛ ላይ ደግሞ አሁን አቶ በኃይሉ ላይ የተናገረችው ንግግር በቃ የሳሚ ልብ ውስጥ ገብቷል ማለት ነው። እና ሳሚ አሁን ብሌንን ያፈቅራታል ማለት ነው። ተመልከቱ። እና እንግዲህ ከዚህ በፊት ታስታውስ ከሆነ ሐረግ ድራማን የምትከታተሉት ከሆነ ኤፍራታና ያፌት የተፋቀሩት የኤፍራታን ንግግርና ጀግንነት በማየት ነበር ያፌት ሊያፈቅራት የቻለው። እና በዚህም ደግሞ ሳሚ በብሌን ንግግር በጣም ተመስጦና በደስታና በማስተዋል ነበር የተመለከታት። እንዲያውም አቶ በኃይሉ አጠገቡ መኖሩን እስከሚረሳ ድረስ ነበር እንዴ ኧረ ይህች ልጅ ጀግና ናትሳ ብለው በጣም ነው ደስ የምትለው፣ ወይኔ እንዴት እንዲያስደሰተችኝ ሲለው ነበር ለአቶ በኃይሉ ማለት ነው። እና አቶ በኃይሉ ራሱ አንተ ምንድነው የምትለው ብሎ ነው ያስደነገጠው ማለት ነው። ያ ማለት አቶ በኃይሉ አጠገቡ እንደነበረ ራሱ ረስቶታል ማለት ነው። እና ብሌንን ወዷታል። ብሌን ያው ይዘዋት ነው የሚሄዱት። እንትን አይሏትም፣ አይገሏትም። ነገር ግን ደግሞ እንግዲህ ገነትና ዳግም እንደሚደርሱላት አልጠራጠርም። ብሌን ምንም አትሆንም። ያው ለጊዜው ሊያንገላቷት ይችላሉ እንጂ መጨረሻ ላይ የሚያሸንፉት ሀቀኞች ናት። እውነት ታሸንፋለች። ውሸት ደግሞ ምንጊዜም ትሸነፋለች። እውነት ደግሞ ምንጊዜም ቢሆን አሸናፊ ናት። ጊዜው ይዘገያል እንጂ አህያይ ጅብ ናት አለ። ይዘገያል እንጂ ሳሚና በኃይሉ መጨረሻቸው እዛው ራሳቸው በቆፈሩት ጉድጓድ ነው የሚገቡት ማለት ነው። ቃልም አንድ ቀን ያው ውርደቷን ትከናነባለች። እሷም እዛው እስር ቤቷ ትገባታለች። እንግዲህ የሰው ገንዘብ በውሸት ለመብላት ሲንሰፈሰፉ ተንሰፍስፈው ቋምጣው ይቀራሉ እንጂ ያለፉበት ገንዘብ ለነሱ ሊሆን አይችልም። ሰላም በነገራችን ላይ ሰላም ከቃል ይልቅ ብሌን ናት ልጇ የምትመስላት ታሳዝነኛለች እያለች ነው። ለምንድን ነው እንደዛ የምትሆኝላት በምትላሳ በጣም ስለምታሳዝነኝ እኮ ነው እያለች ነው። ለምን ስታያት ራሱ ከዚህ በፊት ያሳለፈችውን ነገር ታስታውሳለች እና ልቧ የሚነግራት ለብሌን ነው። ነገር ግን ደግሞ ቃል ናት ልጅሽ ብሎ በኃይሉ ስላመጣላት ሁለት ልብ ሆና ነው እንጂ
ልጇ እንደሆነች ልቧ የሚነግራት ብሌንን ነው ማለት ነው። አንድ ቀን ደግሞ እውነቱ መውጣቱ አይቀርም፣ ይወጣል። አንድ ቀን ተደብቆ የሚቀር ነገር የለም። ጊዜው ቢርቅ አንድ ቀን ግን እውነቱ ይወጣል። ያኔ ታዲያ በኃይሉና ሳሚ እንዲሁም ቃል የት እንደሚገቡ ለማየት ጓጓሁ። ለማንኛቸውም ቀጣይ ክፍል በጉጉት እንጠብቃለን። ብሌን ምንም መሆን የለባትም። ፍትህ ለብሌን ለሁሎችም። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው።